ዝናሽ ይባላል። ኤደን ማትወጪው በዚህ ሰዓት ሰው መሀል የገባሽው አንቺ መስለሽ። ይልቅ አንቺ ላይም ያ በሽተኛ አባትሽ ላይ መከራ ባታመጭበት መልካም ነው። ምናሽ ይሄ ናፍቆት ማይደል እዚህ ድረስ የመጣሽ? ልንገርሽ ልመዱሽ ከዚህ በኋላ አንቺ ሞሽ ናት እኔን ማስፈራራት መብት የላችሁ። አዎ ማን ወደዚህ እዚህ ናቸው። ሹፌሩ ምግብ ስላልበላ ጥሩ ያሉ የቀደመውን ፍቅራችሁ ልትመልሱ ይሻላል። እሱ እንኳን መቼም የሚሆን አይመስለኝም። ለምን ልጅ ይሄን ያህል ቂመኛለሽ ማለት ነው? ምን ነው ከኑሃም እናነስኩት። ኤደን በስተመጨረሻ እነ ናሆም ቤት ገብታለች ማለት ነው። ኤደን በምን ምክንያት ነው የገባችው? ከእናትየዋ ጋር በመሄድ ወይዘሮ ዝናሽ ጋር በመሄድ የናሆሜን እህት እንደሆነች እና ናሆሜን እንደምጠላ ስትነግራት፣ ዝናሽ ደግሞ አሁን ላይ ናሆሜን ስለማትወዳትና ከዛ ቤት እንድትወጣ ስለምትፈልግ ይህን ነገር ተመችቷት እንግዲህ ኤደንን ከዛ ቤት በሰራተኝነት ይዛት መታለች ማለት ነው። ነገር ግን ወይዘሮ ዝናሽ ናሆሜን በሰራተኝነት እዛ ቤት ስታመጣት ላይኩን የነገረችው ነገር ምንድን ነው? መንገድ ላይ እንግዲህ ደላላው ኤደንን እንዳመጣላትና ሰራተኛ እንድትሆንለት እዚህ ቤት የገባችው በሰራተኝነት እንደሆነ ነው ላይኩን የነገረችው እንጂ ራሷ መታ ዝናሽን እንደጠየቀቻትና እንደዛ የሆነውን ነገር ላይኩን አልነገረችው ማለት ነው። ነገር ግን አሁን ላይ በስተመጨረሻ አምራን ከኤደን ጋር አውርታ ነበር። አምራን እንግዲህ ከኤደን ጋር አውርታ ከናሆሜን ጋር ያጣላችኝ እሷ ናት ብላ ስለምትናደድና ናሆሜን ተጠያቂ እንዳረገቻት ስለሆነ ኤደንን ትፈልጋታለች ማለት ነው። አምራን ደግሞ ኤደንን የምትፈልጋት ናሆሜን እንድትበቀላት ነው። ናሆሜ ደግሞ ከዚህ በኋላ አምራንም ስለማይፈልጋት ናሆሜን ለመበቀል ተነስታለች ማለት ነው። ስለዚህ አሁን ደግሞ ኤደን እዛ ቤት በሰራተኝነት እንደገባች ስላወቀች አምራን ኤደንን እንድታወራት ስለፈለገች እና የናሆሜን ቀንደኛ ጠላት እንደሆነች ለኤደን ነግራታለች ማለት ነው። ስለዚህ አሁን ናሆሜን ላይ ብዙ ጠላቶች ናቸው ያሉት ማለት ነው። በዚህ ጋር ኤደንና አምራን አሉ፣ በዛ ጋር ደግሞ ወይዘሮ ዝናሽና ልጇ አለች። እንግዲህ ይሄን ነገር እየተቋቋመች ነው። ኤርሚያስ ደግሞ አሁንም ቢሆን ናሆሜን ከመጠበቅ ወደ ኋላ አይልም። እያየነውም እንገኛለን ማለት ነው። ኤርሚያስ ግን አፍቅሯታል ወይስ አላፈቀራትም? አሁን ላይ ናሆሜን እንግዲህ ናሆሜ እንደምታፈቅረው ለአባቷ ተሰማ እንደነገረችው እውነት ናሆምን አውቅ ፍቅራው ነው ወይስ ከዛ ቤት ላለመውጣት ያላትን እድል ነው ይሄን ነገር እንድትል ያረገቻት? እስኪ ይሄንን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ናሆሜን ለአባቷ ተሰማ ከነገረችው በኋላ ተሰማ ደግሞ ለይኩን ነግሮታል ማለት ነው። ናሆሜ እንግዲህ ናሆምን እንደምትወደውና የናሆም ደግሞ መልሱ እየተጠበቀ ነው ማለት ነው። አሁን ላይ እንግዲህ ለይኩን በጣም ደስ ብሎታል ከናሆሜ ላይ ይሄ ነገር እንደመጣ ሲያውቀው ማለት ነው። ናሆምን ከናሆሚ ጋር ለማጣመር ብዙ ጊዜ ሞክሮ ነበር። ነገር ግን አሁን ፍላጎቱ አይደለም። አሁን ግን ይሄ ነገር ከናሆሜን መምጣቱ ናሆም እንግዲህ ቀስ ብሎ ናሆሜን አይቷት ራሱ በፈቃዱ በፍላጎቱ እንዲያገባት ነው ለይኩን የሚፈልገው ማለት ነው። ለይኩን አሁን ላይ ናሆሜን ለናሆሜ ፍላጎት እንዳላት ለወይዘሮ ናሽ ዘግኗት ነበረ። ወይዘሮ ዝናሽ ደግሞ በጣም ተናዳ ነበር። እንግዲህ አሁን ወይዘሮ ዝናሽ የምትፈልገው የተከበረ ቤተሰብ ያላት ሴትና ክብሯን የጠበቀች ሴት በጣም እንግዲህ እሷ ሁልጊዜ የምታተኩረው ሀብታምና ሀብት ያለው ገንዘብና ገንዘብ ላይ ነው። ሀብታም የሆነች ነው ከናሆም ጋር እንዲጣመሩ የሚፈልገው። ነገር ግን አሁን ነይኩን አሁን ላይ ናሆምና ናሆምን ከተቀበላት እንግዲህ እንደሚያገባት ለወይዘሮ ዝናሽ ነግሯታል ማለት ነው። ይህ ነገር ደግሞ በፍጹም እሷን ብትሆን መከልከል እንደማትችል አስረግጦ ለወይዘሮ ዝናሽ ነግሯታል። እንግዲህ አሁን ኤደን እዛ ቤት ውስጥ በሰራተኝነት ወይዘሮ ዝናሽ ስታመጣት
እንግዲህ ናሆሜን ስታያት በጣም ደንግጣ ነበር። ለምንድን ነው እንዴት እዛ ቤት ልትመጣ ቻለች? ናሆሜን ከዚህ በፊት ኤደን እና ገነት ብዙ ነገሮች አድርገዋቸዋል። አሁንም ቢሆን ኤደን የመምጣቷ እንዴት ነው እሷን የማስቸገር እና ለመበቀል ይመስላል እንግዲህ አሁን ናሆሜን ለይኩን ነግረዋለች። ኤደንም በጣም ከባድ ሰው እንደሆነች እና ለእነሱ ለተሰማና ለናሆሜን እንቅልፍ እንደማይተኙ ከገነት ጋራ ነግረዋለች። ለይኩም ደግሞ እንዳያስብበት ነግረዋለች። ናሆሜን ደግሞ ለይኩን ምንድን ነው ያለችው? ሌላ ናሆሜን ለይኩን የነገረችው ነገር ምንድን ነው? ዝናሽ ሰራተኛዋ ኤደንን ራሷ እንዳመጣቻት ነው እየነገረችው ያለችው። እንግዲህ ወይዘሮ ዝናሽም ለይኩን ያለችው ደላላው ሰራተኛ እንዳመጣላት ነው እንጂ እሷ ምንም እንደማታውቃት ነው የመሰለችው። ነገር ግን ናሆሜን ለይኩን ነግረዋለች ማለት ነው። ወይዘሮ ዝናሽ ደግሞ እዛ ቤት እንዴት እንዳመጣቻት በምክንያት እንደሆነ ነው። ምክንያቱም ናሆሜን ስለማትፈልጋት፣ ኤደን ደግሞ የናሆሜን ቀንደኛ ጠላ ስለሆነች እሷን እንድትበቀልላት ነው ወይዘሮ ዝናሽ ያመጣችው። ለይኩንም ነግረዋለች ማለት ነው። ሌላው ደግሞ አምራን እንግዲህ ናሆም ላይ ተንበርክካ ለምነዋለች። እንደገና ደግሞ እሷ ከሱ ጋር እንዲሆን ማለት ነው። ከዚህ በፊት እንግዲህ ናሆም ላይ የደረሰው ነገር አምራን ልጅ እንዳላት እና ልጁ ግን የማን እንደሆነ ባይታወቅም ከእነሱ ጋር የተጫወተችበት ሙድ እንደያዘችበት ግልጽ ነው ማለት ነው። ነገር ግን አሁን አምራን ይቅርታ የሚያደርግላት መስሏት ናሆም እግር ስር ወድቃ በጣም ለምነው ነበር። ነገር ግን አሁን ላይ ብዙ ነገር ካረግሽን በኋላ እንዴት አይንሽን በውሃ ጠበሽ መጣሽብን እያለ ያው ነግሯታል ማለት ነው። አሁን ላይ አምራን ደግሞ ጥፋቷን አውቃለች። ከዚህ በፊት ሌላ ፍቅረኛም እንደነበራት እንደተጫወተችበት እውነቱን ነግረዋለች። እንግዲህ ናሆም ይቅርታ የሚያደርግላት መስሏት፣ ነገር ግን ናሆም እሷ ጋር እንደማይኖር እቅጩን ነግሯታል። ሌላ ጉዳይ ደግሞ ኤደንን ናሆሜን እንዲያልፍላትና ጥሩ ቦታ እንድትደርስ ስለማትፈልግ ናሆሜን የተመኘ በሙሉ ወንዶች በጣም እሷ እያጠመደች ትፈልጋለች ማለት ነው። እንግዲህ አሁን ላይ ናሆምም ለማማለል ክላስ ውስጥ በመሄድ ምንም ስራ ሳይኖር እሱ ጋር እየሄደች ምን ስታረግ እንደነበር አይተናል ማለት ነው። ነገር ግን ናሆም ኤደንን ከቁጥር ከምንም ነገር አልቆጠራትም። እንግዲህ ጭራሽ ከናሆሜን ጋራ ናሆሜ እያለች አንቺ ምን ትሰሪያለሽ ብሎ ወዲያ ወዲህ እያመነጫጨቃት ነበር። እሷን ጥሏታል። ስለዚህ ናሆም ለኤደን ምንም አይነት ፍላጎት የለውም። ኤደን ግን ያሰበችው ናሆምን አጥምዳ ከሱ ጋር ሆና ህይወቷን እንድትመሰርት፣ ከዛ ናሆሜን ለማበሳጨት፣ ከዛ ከሱ ሀብታም ስለሆነ ሀብት ላይ ለመውደቅ ነው እንግዲህ ሀሳቧ ኤደን ማለት ነው። ይሄ ነገርም ደግሞ አልተሳካላትም፣ ከሽፎላታል ማለት ነው። ናሆሜን ለአባቷ ተሰማ ናሆምን እንደምትወደው ስትነግረው ኤርሚያስ ሰምቶ ስለነበር በጣም ተናዶ ነበረ። ኤርሚያስም ናሆሜን ነግሮታል። እሷን ስለፈለገ ብቻ እሷን እዚህ ቤት ስለመጣና ይቅርታ እንድታረግለት ስለተለማመጣት በጣም እንግዲህ ቋቅ እስከሚላት ነግሯታል ማለት ነው። አሁንም ቢሆን የምታስበው ኤርሚያስ እዚህ ቤት መጥቶ እንግዲህ ኤሚን አጥምዶ የሆነ ነገር ያረጋል የምትል ከሆነ ይህን ነገር እንዳታስብ፣ ከምንም በላይ ደግሞ ስለ እሷ እንዲቆረቆርና በጣም እንደሚወዳት እየነገረው ነው እንግዲህ ለናሆሜ ማለት ነው። ዞሮ ዞሮ ናሆሜን አሁንም ቢሆን ከኤርሚያስ ፍቅር ይወጣላት አይመስለኝም። ምክንያቱም ኤርሚያስ አሁን ናሆሜን እየጠበቃት ነው ያለው። አምራን እንኳን ናሆሜን ለመጉዳት ብታስብም ምንድን ነው ያላት? ናሆሜንን ምንም እንድታረጊያት አልፈቅድልሽም፣ አልፈልግም፣ ዝም አልልም ነው ያላት። ስለዚህ ናሆሜን እንድትጎዳ ማንም አይፈልግም። የሚቆረቆርላት አባቷ ተሰማ ዝናሽ ይባላል። ኤደን ማቶጩ በዚህ ሰዓት ሰው መሀል የገባሽው አንቺ መስለሽ። ይልቅ አንቺ ላይም ያ በሽተኛ አባትሽ መከራ ባታመጭበት ነው። ይሄ ናፍቆት ነው አይደል? እዚህ ድረስ የመጣሽ ልንገርሽ፣ ልመዱሽ። ከዚህ በኋላ አንቺ ሞሽ ናት። እኔን የማስፈራረት መብት የላችሁ። አዎ ማን ነው ለዚህ እዚህ ናቸው። ሹፌሩ ምግብ ስላልበላ ጥሩ ያሉ የቀደመው ፍቅራችሁ ልትመልሱ ይሻላል። እሱ እንኳን መቼም የሚሆን አይመስለኝም። ለምን ልጅ ይሄን ያህል ቂመኛ ነሽ ማለት ነው? ምን ነው ከኑሃ ምናነስ
ዝናሽ ይባላል። ኤደን ማትወጪው በዚህ ሰዓት ሰው መሀል የገባሽው አንቺ መስለሽ። ይልቅ አንቺ ላይም ያ በሽተኛ አባትሽ ላይ መከራ ባታመጭበት መልካም ነው። ይሄ ናፍቆት ነው አይደል? እዚህ ድረስ የመጣሽ ልንገርሽ፣ ልመዱሽ። ከዚህ በኋላ አንቺ ሞሽ ናት እኔን የማስፈራረት መብት የላችሁ። አዎ ማን ነው ረዝም? እዚህ ናቸው። ሹፌሩ ምግብ ስላልበላ ጥሩ ያሉ የቀደመውን ፍቅራችሁ ልትመልሱ ይሻላል። እሱ እንኳን መቼም የሚሆን አይመስለኝም። ለምን ልጅ ይሄን ያህል ቂመኛ ነሽ ማለት ነው? ምን ነው ከኑሐሚን አነስኩት?